ስለ ዕፀ መስቀሉ ስገዱለት፣ አክብሩት። ስለ ስግደት አይደለም ያወራው። ቆይ አሁን ይሰገድለታል እኮ አይደል እንዴ? ስለ ስግደቱ አላወራንም። መጀመሪያ ቅዱስ ትምህርቱ ስግደትም አይጨምርም። ቆይ ተረጋጋ። የሐዋርያት እንዲህ ስለ መስቀል አላስተማሩም ስትል ሐሳቡ የለም አይደለም ያልከው፣ አልተጻፈም ነው። አየህ ፈርሷል። እዛ ጋር አልተጻፈም ብለህ ተከራክረ ልክ እኔ ጥያቄ ወደ አንተ ሳመጣ ሐሳቡ አለ አልክ። እዛ ጋር ሐሳቡ አለ ብለህ ጠይቀኸኛል፣ አልጠየቀኝም። የተጻፈ ቃል በቃል የተጻፈ ነበር የፈለከው። ልክ እኔ ስጠይቅህ ግን ቃል በቃል የሚለው ስለማያስኬድ ምን አመጣ? ሐሳቡ ግን አለ አልክ። ስለዚህ መስቀሉን እያየ ነው ያለነው በክርስቶስ እንጂ ክርስቶስ የሌለው መስቀል እርሱ ተራ እንጨት ነው። ክርስቶስ ያደረበት መስቀል ልዩ መስቀላችን ነው እኮ ነው የምላችሁ። ስለዚህ እሱ አይደለም ብሎ ሊሞግት የሚችል ጀግና የሆነ ጴንጤ ቢገባ አታውራልኝ። ከመጽሐፍ አስነብበኝ ከዘፍጥረት እስከ ራእይ ቅድም ያልካትን ሎጂክ አንተ ላይ ስለተጠቀምኩ እሷን ብቻ ነው የምታሳይ። አይ መጽሐፍ ላይ ላሳይ አልችልም ከሆነ ውይይቱን እንቀጥል። አንድ ኮሜንታችሁ ላይ ያነበብኩኝ ከመስቀሉ ይልቅ ስለተሰቀለው አውሩ እንጂ የሚል ጽሑፍ አይቼ ነበረ እና ይገርምሃል፣ ስለ መስቀሉ የምናወራው የተሰቀለው ድንቅ ስለሆነ ነው እንጂ ሌላ እኮ ብዙ ወንበዴ ተሰቅሏል። ዳክርስም ጥጦስም በዘመኑ አብረው ተሰቅለዋል። ስለ ጥጦስ ወይም ስለ ዳክርስ ወይም ስለ ፈያታዊ ዘይማን ወይም ዘጸጋም ቤተክርስቲያን አታስተምርም። የማታስተምረው የሚደነቁ አይደሉም። የተሰቀሉት ወንበዴዎች ናቸው። ለዘመናት ህይወታቸውን የሰውን ንብረት በመሰብሰብና የሰውን ህይወት በማጥፋት ሲመሩ የነበሩ ግለሰቦች እንደመሆናቸው መጠን ስም አጠራራቸውም አይታወቅም። የአንዱ የሚታወቀው እግዚአብሔር ቸርነቱ የተገለጸበት አንተ ትቀድሞ ለአዳም በያ ውስጥ ገነትን ቀድመ በመግባት አዳምን ትቀድመዋለህ ተብሎ ስለተነገረለት ብቻ የእግዚአብሔርን ድንቅ የሆነ ታምሩን ለማስታወስ እንዘክረዋለን። ከዚያ ውጭ ስለተሰቀሉበት መስቀል ግን አንናገርም። የተሰቀለው ድንቅ ስለሆነ ድንቁ ስላረፈበት ቦታ እንነጋገራለን። ኃያል ሲሆን አምላክ ሲሆን ከባቴ አበሳ ሲሆን ካለመኖር ወደ መኖር ዓለምን አምጦ የፈጠረ ሲሆን ሀያው ዓለማት በህብረት ለሰከንድ የማይወስኑት ሲሆን ዳሩ ግን ዓለምን በርሱ የወሰነ ሲሆን በፈቃዱ ከሰማየ ሰማያት ወርዶ ከድንግል ተወልዶ 33 ዓመት አበመ እያለ በምድር እንደኛ ኑሮ በመልዕልተ መስቀል ተሰቀለ። ሁሉን የወሰነ በሚወሰን መስቀል አረፈ። ይህ መስቀል እግዚአብሔር ጋር የነበረ መስቀል ስለሆነ ልብ ብላችሁ አዳምጡ። ከጠላታችሁ ጋር ያያችሁት ሰው ሁሉ ጠላታችሁ መስሏችሁ እንደምትደነግጡ ሁሉ ለዲያብሎስ ጠላቱ የሆነ ክርስቶስ እርሱ አብሮት የነበረው መስቀሉ ወይም ያረፈበት መስቀሉን ሲያይ ሁሌም ሲበረግግ ይኖራል። ሲበረግግ ሲሮጥ ይኖራል። ስለዚህ መስቀል ኃይላችን ነው ብለን የምንመካበት መስቀላችን ያረፈበት ክርስቶስ ስለሆነ ነው። እነ ምኒልክ እነ ሌሎቹም የኢትዮጵያ ነገስታት እና አፄ ዘርዓ ያዕቆብ እና አፄ ዳዊት የነበሩበት ወንበር በክብር ተቀምጦ እየተወለወለ ሙዚየም ሆኖ ዛሬ ድረስ ግርመው እያስፈራ ትውልድ እየጎበኘው ከተቀመጠ የሚሞት የነሱ ወንበር ማንንም ያላዳነ ያንዳንዶቹስ እንዲሁም አገርን የበደለ ነው ወንበራቸው። ያንዳንዶቹ መንግስታት አገርን የበደለ ያ ወንበር ዛሬም በክብር ተቀምጧል። ዓለም የዳነበት መስቀል በክብር በቤት ዘግተን ሳይሆን አንገታችን ልባችን ላይ እናነግሰዋለን። የነገሰበት ክርስቶስ ነውና የክርስቶስን ዙፋን የማያከብር የክርስቶስን ዙፋን የማይቀበል የነገሰው ክርስቶስን የማይቀበል ነውና ስለዚህ ንጉሱ ክርስቶስ ነው። የነገሰው በመስቀል ነው። የነገሰበትን መስቀል በልባችን ዙፋንነት አትመን ነዋ መስቀሉ ለእግዚእነ ኢየሱስ ክርስቶስ እነሆ የጌታችን ኢየሱስ ክርስቶስ መስቀል እያልን መስቀል ኃይልነ ኃይላችን መስቀል ነው። በምልክቱ ንመጎኦ ለሰይጣን ጠላታችን የሆነ ሰይጣን እርሱን እናሸንፍበታለን። ስናሳየው ዛሬም በመስቀሉ ክርስቶስ እንደተሰቀለ ሆኖ ስለሚታየው እየሮጠ እየፈራ እየደነገጠ ይኖራል። ለምን ካላችሁ መስቀል ላይ ጉድ ተሰርቷልና። ታክሲ ላይ ስልኩን የተሰረቀ ሰው ሁሌም ታክሲ ሲገባ ኬሱና ቦርሳውን ይሸክፋል። ለምን ቢሉ ታክሲ ላይ መሰረቅን ለምዷልና፣ ወይም ደግሞ ታክሲ ላይ የሚወደውን ዕቃ ሞባይሉን አጥቷልና። እንደዚሁም ሁሉ መስቀል ላይ ጓዙን ያጣው የ5500 ዘመን ግዛቱ የተነጠቀው ዲያብሎስ መስቀል ባየ ቁጥር ይበረግጋል። እኛም እርሱን ይዘን ድል ስንነሳበት እንኖራለን። ስለዚህ ስለ ክርስቶስ ድንቅነት በጣም ስለሚደንቀን ስላረፈበት መስቀል ኃይላችን አድርጎ ስለሰጠን እንገረምበታለን ማለት ነው።
ምንናገር ስለዛ ነው እንጂ ክርስቶስን ትተነው መስቀሉን አይደለም። እኔ ስለ ጋዲሳ ልብስ ባወራ ስለ መምህር ዘላለም ወይም ስለ አንቱሻ ልብስ ባወራ ልብሳቸው ያምራል ብል አካላቸውን ናቁት፣ ተቀጠቁት፣ ረሰውት፣ ዘነገውት ማለት አይደለም። ለምን ካላችሁ ልብሱን እያየሁት ያለሁት በአካላቸው ነውና። ስለዚህ መስቀሉን እያየ ነው ያለነው በክርስቶስ እንጂ ክርስቶስ የሌለው መስቀል እርሱ ተራ እንጨት ነው። ክርስቶስ ያደረበት መስቀል ልዩ መስቀላችን ነው እኮ ነው የምላችሁ። ስለዚህ እሱ አይደለም ብሎ ሊሞግት የሚችል ጀግና የሆነ ጴንጤ ቢገባ ድንቅ ነው። ዝም ብሎ ጉንጫ አልፈው ሳይሆን ማለት ነው። አሁን ፈቅደናል። ቃሉት ያሰማልን መምህር እግዚአብሔር ያክብርልን። እሺ በጸጋ ከሆነ ከስራ መሆኑ ቀርቷል የሚል አካውንት ሰላም ብለናል። ሰላም ብያለሁ ሁላችሁንም። መምህርንም የታለ? እግዚአብሔር ይመስገን ሰላም። ቤተ እምነት ነህ? ተሐድሶ ነኝ። ተሐድሶ። አንድ አስቀድመን አንድ ቪዲዮ አሰምተን ነበረና በቪዲዮ ላይ የፕሮቴስታንት ወንድሞቻችን መስቀል አባታችን ከተሰቀለበት ማነው አባታችን ከተገደለበት ሽጉጥ አንድ ነው የሚል አይነት ይዘት ያለው መልእክት ሲያስተላልፉ ሲወያዩ ሰማንና እንደዚህ አይነት መረዳት አለ። ለምሳሌ ስለ መስቀል ለማውራት ከሰው ጋር ስታወራ አባቴ የተገደለበትን ሽጉጥ ታከብረዋለህ እያልክ ለማውራት ከመስቀል ጋር አገናኝቶ የማውራት እንደዚህ አይነት ትምህርት አለ በአንተ እምነት? የለኝም። መጽሐፍ ላይ እንደዛ የሚል የለም። ሐዋርያት እንደዛ ብሎ አባታችን የተሰቀለበትን ሽጉጥ ነው እንደዛ ብሎ አልተናገሩም። ስለዚህ እንደዛ ብዬ አልቀበልም ማለት ነው ባጭሩ። ስለዚህ የሽጉጥ ምሳሌ ለክርስቶስ መስቀል ይገባዋል እኮ መጽሐፍ ላይ ሐዋርያት ካላሉት አላሉትም ነው። አይገባውም። ስለዚህ አይገባውም ማለት ነው እንደዛ ስላላሉ። እሺ የክርስቶስ መስቀል ታከብረዋለህ? መጽሐፍ ላይ የለም። አይም የክርስቶስን መስቀል አክብሩ ወይም ለክርስቶስ መስቀል ስገዱ ብሎ ሐዋርያት አላስተማሩም። ስለዚህ ይሄንንም አልቀበልም። ኦኬ ቅዱስ እንደሆነ ታምናለህ? መስቀሉ ቅዱስ ነው ብለህ ታምናለህ? እኮ መስቀሉ ቅዱስ ነው የሚልም ትምህርት የለም። ኦኬ የለም ማለት የመስቀሉ ምልክትስ ኃይል አለው ወይም ምልክቱ ዲያብሎስን ያስፈራዋልስ ብለህ ታምናለህ? እንደዛ የሚል የለም እኮ። አሁን እኔ የምቀበለው መጽሐፉ ላይ ከዮሐንስ ወንጌል እስከ ራእይ ያለው እንግዲህ ክርስቶስ ከተሰቀለ ጀምሮ አንስቶ እስከ ራእይ ዮሐንስ ያለው ሐዋርያት ብለውት ከሆነ ስለ ዕፀ መስቀሉ እንዲህ ነው እንዲያ ነው ብለው ከሆነ አዎ፣ ካላሉ አላሉም ነው እንጂ አሁን መስቀሉ ስግደት ይገባዋል፣ በመስቀሉ ላይ የክርስቶስ ኃይል አለ። መስቀሉ ስትል የተመሳቀለውን እያልክ ነው አይደለ? እኮ መስቀል የምንለው ታዲያ ስለ ዕፀ መስቀሉ ከሆነ የምናወራው ብዬ ነው። ስለ ዕፀ መስቀሉ ነው የምናወራው። ቆይ አንዴ፣ ዕፀ መስቀሉ ቅርጹ ምን አይነት እንደሆነ ታውቃለህ? እንግዲህ መስቀል መመሳቀል ነው በመጽሐፉ ላይ እንዳለ በእንጨት የተመሳቀለ ያሳየኝ። የክርስቶስ መስቀል ምን አይነት እንደሆነ ያገኘህበትን ጥቅስ፣ ሌሎቹ ያነሳቸውን ሐሳቦች እንዳለ በደንብ እንሄድበታለን። ደጋግመህ ከዘፍጥረት እስከ ራእይ እያልክ ስለነበረ እስቲ ከዘፍጥረት እስከ ራእይ የክርስቶስ መስቀል አሁን በየቸርቹ ተሐድሶዎቹም ጋር አለ፣ ፕሮቴስታንቶቹም ጋር አለ፣ ሌሎቹም ቤተ እምነቶች ጋር አለ፣ ክርስቲያንን የሚሉ ጋር እንደዚህ አይነት መስቀል ለመሆኑ ከመጽሐፍ ቅዱስ ጠቅሰህ የነሱም ስህተት ነው የምትለኝ ከሆነ ትችላለህ። ነገር ግን የተመሳቀለ መስቀል ቅርጹ ማለት ነው በየፕሮቴስታንቱ ቸርች ላይ በየእንትኑ ላይ የሚደረገው እሱ አይነት ቅርጽን እስቲ ከመጽሐፍ ቅዱስ አሳየኝ አስቀድሞ። ይሄ በታሪክም ያለ ነው። በሮማውያን የአሰቃቀል ልማድ በሰዎች ወንበዴዎች ወይም ጥፋተኞች ተብለው የሚሰቀሉት በተመሳቀለ መስቀል ተቸንክረው ነው። ይሄ በታሪክም ያለ የሚታወቅ ነገር ነው።
አንተ የምትቀበለው ግን ይቅርታና አንተ የምትቀበለው ግን ከዘፍጥረት እስከ ራእይ ነው እንጂ ከታሪክ አይደለም እስካሁን ስትነግረኝና ከዘፍጥረት እስከ ራእይ እንድታሳየኝ ይፈልኩት እኮ ታሪኩ በግልጽ እኮ ነው። ይሄ ምንም እኮ የሚያሻማ ነገር አይደለም። ሐሳቡ የሚያከራክር አንተ የማትቀበለው ከሆነ አዎ በተመሳቀለ መስቀል አይደለም የተሰቀለው ካል ይቅርታ ከመጽሐፍ ቅዱስ ልታሳየኝ ትችላለህ። ምክንያቱም በደንብ አድርገህ ስማኝ። ቅድም ያነሳውልህን ሐሳቦች ሁሉ ሳነሳ እኔ ከዘፍጥረት እስከ ራእይ ካልተጻፈ አልቀበልም ከሌለም መጽሐፍ ቅዱሳዊ አይደለም ማለት ነው አልከኝ። ላስታውስህ አባቴ የተገደለበት ሽጉጥ እያሉ አንዳንዶች ሲመስሉ ነበር። ይሄ እንዴት ታየዋለህ ስል መጽሐፍ ላይ አልተጻፈም፣ ካልተጻፈ ደግሞ መጽሐፍ ቅዱሳዊ ስላልሆነ አልቀበለውም ማለት ነው አልከኝ። ይህን አባባልህን ያስኩና የክርስቶስ መስቀል የተመሳቀለ መሆኑንና በፕሮቴስታንት ቸርች ውስጥ ወይንም ደግሞ ከላይ ጣራ ላይ የሚሰቅሉት ያ መስቀል የምርም መጽሐፍ ቅዱስ የሚለው መስቀል መሆኑን እስኪ ከመጽሐፍ ቅዱስ አሳይኝ ስለ ወደ ታሪክ ሄድክብኝ። ጥሩ ነው፣ ከታሪክ መሄድን አልተቃወምኩም። ነገር ግን ቅድም ካልከኝ ጋር ተጋጨ። ከዘፍጥረት እስከ ራእይ ያለን ነው የምቀበለው ካልክ ለጠየቅኩ ጥያቄ ምክንያቱም ስለምትቀበለው ከዘፍጥረት እስከ ራእይ ልታሳየኝ ይገባል። አይ እሱን ብቻ አልቀበልም ታሪክም እቀበላለሁ የምትለኝ ከሆነ ደግሞ ወደ ታሪኩ እንመጣለን። ግልጽ ነው አሁን ሐሳቤ ተረድተኸኛል? አዎ ተረድቻለሁ። እንግዲህ ክርስቶስ በተመሳቀለ መስቀል ላይ አልተሰቀለም ብለህ የምታስብ ከሆነ እሱን አላውቅም። ዝሮ ግን ክርስቶስ በስጋው ኃጢአታችን በእንጨት ላይ ተሸከመ ይላል። ስለዚህ ክርስቶስ በዕፀ መስቀል ላይ እንደተሰቀለ ምንም አንዴ በምን ዕፀ መስቀል ነው ወይንስ ደግሞ የብረት መስቀል ነው አልጠየቅኩም። እና ደግሞ ስለኔም አላወራው አንተ እንዲምታምን ከሆነ እንዳትልሽ ስለኔ ስላላወራው አሁን እያወራን ያለነው ስላንተ ነው። እና አንተ ስለሰማኸው አታውራልኝ፣ ከመጽሐፍ አስነብበኝ ከዘፍጥረት እስከ ራእይ ቅድም ያልካትን ሎጂክ አንተ ላይ ስለተጠቀምኩ እሷን ብቻ ነው የምታሳየኝ። አይ መጽሐፍ ላይ ላሳይ አልችልም ከሆነ ውይይቱን እንቀጥል። አሳያለሁ የምትል ከሆነና ያንተ መመሪያ መጽሐፍ ቅዱስ ከዘፍጥረት እስከ ራእይ ብቻ ከሆነና ከዛ ውጪ ማትቀበል ከሆነ ስለዚህ ልታሳየኝ የሚገባው ከመጽሐፍ ቅዱስ ስለሆነ ጥቅሱን ጥቀስ፣ የተመሳቀለውን መስቀል አሳየኝ። ክርስቶስ በእንጨት ላይ እንደተሰቀለ መጽሐፍ ከተናገረ በቂ ነው። ስለዚህ በመስቀል የተሰቀለ ሁሉ የተረገመ እንደ ሃማ በግንድስ ያልተመሳቀለስ ቢሆን እንጨት ሆኖ ግን ያልተመሳቀለስ ቢሆን እኮ ጳውሎስ ብሏላ። ምን ብሏል? በመስቀል የሚሰቀል ሁሉ የተረገመ እንደሆነ ስለኛ እርግማን ይሆን ዘንድ ስለኛ ተሰቀለ ይላል። ስለዚህ መስቀል መስቀሉ ምን አይነት እንደሆነ አልተናገረም አይደል? በቃ እኛ ብዙ አያሳስብም። እሱ አይደለም የተመሳቀለ የሚሆን ክርስቶስ ስለኛ በመስቀል ላይ በቃ ችግር የለም ተሰቅሏል። ችግር የለም በቃ ግን አሁን አንተ ለመስቀል እንደሚሰገድ ለመስቀል አንዴ ስል እያዳመጥከኝ እሺ፣ እየተደማመጠ እሺ። የክርስቶስ መስቀል ክርስቶስ በፍቃዱ ያደረገው ድህነትን የሰራበት ነው ወይንስ ደግሞ ተገዶ ከፍቃዱ ውጪ የተደረገ በመስቀል ሞት? ጥያቄው ግልጽ ማለት እሺ፣ መስቀል ክርስቶስ በፍቃዱ የኛን መዳን የፈጸመበት ቦታ ነው ወይንስ ደግሞ ተገዶ በግድ አይሁዶች አስገድደው የገደሉበት የተገደለበት ነው? እሱ እኮ ዮሐንስ አስቀድሞ ይለዋል የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ዮሐንስ ገና ሲመጣ አይቶ ተናግሯል። ምን ማለት ነው? ለዓለም መስዋዕት የሚሆን የእግዚአብሔር በግ ሆኖ አስቀድሞ ታቅዶና ሐሳቡ ሆኖ ወደ ዓለም የመጣበት ዓላማውና ዋናው ግቡም ይሄ ነው። ስለዚህ ተገዶ ነው የሚል አይደለም። እሺ አይደለም፣ ተገዶ አይደለም። እሺ በፍቃዱ ያደረገው ያ መዳን የተፈጸመው በመስቀል ላይ ነው። ይሄ መስቀል ክርስቶስ ራሱን የሰዋበት መሰዋያ አድርጎ መስቀሉን ማለት ነው ራሱን የሰዋበት ቦታ ነው ማለት ነው አይደለም? መስቀል እከነ አዎ በትክክል ቴንክ ዩ። ወደ ብሉይ ኪዳን ልውሰድህና ብሉይ ኪዳን ላይ አንድ ነገር ላሳይህ።
በኦሪት ዘጸአት ምዕራፍ 29 ላይ እንዲህ የሚል ቃል አለ። 7 ቀን ለመሰዊያው ማስተሰሪያ ታደርጋለህ፣ ትቀድሰውም አለ። መሰዊያውም ቅድስተ ቅዱሳን ይሆንና መሰዊያውን የሚነካ ሁሉ ቅዱስ ይሆናል ይላል። የሚቀርበው መስዋዕት ምንድን ነው? በብሉይ ኪዳን የእንስሳት መስዋዕት። ያ መሰዊያ ቅድስተ ቅዱሳን ይሆንና የሚነኩትን ይቀድስ ነበር አይደለ? እሺ አይደለም? በጣም ጥሩ። በሐዲስ ኪዳን ለኛ መስዋዕት የሆነልን ማን ነው? ክርስቶስ ነው። እሺ ክርስቶስ የተሰዋው የት ላይ ነው የተባባልነው ቅድም? መስዋዕት የሆነልን በመስቀል ላይ። ስለዚህ ልክ የብሉይ ኪዳኑን በደንብ አድርገህ ስማኝ፣ በደንብ አድርገህ አስተውል። አውቀዋለሁ፣ ሰምቻለሁ። ብዙም አንተሻተል ሰምቻለሁ፣ አውቀዋለሁ። እሺ መሰዊያውን የሚነካ ሁሉ የተቀደሰ ይሆናል። እሺ ይረብሻላ። የፍየል ድምፅ አለ። ይቅርታ ግን እቺን ጨርሼ እንትን እላለሁ። እሺ ሚውት አድርገህ ስማኝ ወይ? እሺ ቴንክ ዩ። ስለዚህ በብሉይ ኪዳን እንስሳት ተሰውተው ያ መሰዊያ ደግሞ እሱ ቅድስተ ቅዱሳን ይሆንና የሚነኩትን የሚቀድስ ነበረ። በሐዲስ ኪዳን የኛ ጌታ ኢየሱስ ክርስቶስ ስለ ሰው ልጆች ኃጢአት ቤዛ ሆኖ በመስቀል ራሱን አቀረበ። ራሱ መስዋዕት ተቀባይ ሆኖ በመስቀል ታየ። እርሱ ጌታ የቀረበበት ያ መሰዊያ መስቀል ነው በሚለው ተስማማል። ያ መስቀል እንደሚቀድስ ታምናለህ ወይስ አታምንም ነው ጥያቄው። ለምን በብሉይ ኪዳን ለእንስሳት መስዋዕት የሚቀርብበት ያ መሰዊያ ይቀድስ ነበር። እሱ ቅድስተ ቅዱሳን ሆኖ የሚነኩትን ይቀድስ ነበር። መጽሐፍ ቅዱሳችን ላይ ተጽፏል። የሐዲስ ኪዳኑ መስዋዕት ደግሞ እጅግ በጣም የላቀ ማንጻቱ እንደ ብሉይ ኪዳን ያይደለ ለጊዜያዊ ኃጢአት ብቻ ያልሆነ ዘላለማዊ ሕይወትን መስጠት የሚችል አምላክ ሰው ሆኖ የፈጸመው ነውና ክርስቶስ የተሰዋበት ያ መስቀል ከብሉይ ኪዳኑ ይልቅ እንደሚቀድስ ታምናለህ? አሁን የኔን እኮ ታምናለህ ሳይሆን ክርስቶስ ይሄን መስቀል የነካ ሁሉ ይቀደሳል ወይም ቅዱስ ይሆናል ብሎ አልተናገረም። ሐዋርያትም እንዲሁ መስቀሉን ዕፀ መስቀሉን ነክታችሁ ትቀደሳላችሁ ብለው አላስተማሩም። ስለዚህ እንደው ድካም ከሆነ ነው እንጂ ምንም አይደለም። የትኛውን ዕፀ መስቀልስ ነው ነክተን የምንቀደሰው? አላስተማሩም ያልከው ስላልተጻፈ ነው ወይንስ ደግሞ አላስተማርንም ስላሉ ነው? ትልቁ ብርሃነ ዓለም ሐዋርያው ቅዱስ ጳውሎስ ነው። አብዛኛው ስለ ወንጌል አንድም ቦታ ዕፀ መስቀሉን ነክታችሁ ትቀደሳላችሁ የክርስቶስ የተሰዋበት ይላል። አንዴ የጠየቅኩን ሰምተሃል? ያልኩ ስላልተጻፈ ነው ወይንስ ደግሞ እንደዛ አይነት እምነት የለንም ብለው ስላስተማሩ ነው? እኮ የብሉይ ኪዳኑን መሰዊያውን የነካ ቅዱስ ይሆናል ተብሎ ተጽፏል። መጀመሪያ የጠየቅኩን ስማ። የጠየቅኩ ሐዋርያቱ እንደዛ አናምንም፣ መስዋዕቱ ማነው መሰዊያው ወይንም ደግሞ መስቀል የነኩትን ይቀድሳል ብለን አናምንም፣ አጋንንትንም ያሸብራል ብለን አናምንም ብለው ስላስተማሩ ነው ወይስ ስላልተጻፈ ነው እንዲህ ብለ ያመንከውን? የጠየቅኩ እኮ እንደዛ ብለው ስላላስተማሩ ሐዋርያት እኛ ካስተማርናችሁ ውጭ ቀጥል መቀበል ስለማይገባ ነው። ስለዚህ ሐዋርያት በክርስቶስ ኢየሱስ ስም የኢየሱስ ስም ኃይል አለው፣ ኢየሱስ ስም በአጋንንት ላይ በመናፍስት ላይ ስልጣን አለው ብለው በተደጋጋሚ አስተምረዋል። አዎ በትክክል። ዕፀ መስቀሉን ግን እንዲህ ነው እንዲያ ነው ብለው አንድም ቦታ አልጻፉም። ካልጻፉ ይሄ ነው ብላ አስረዳኝ። ተረድቻለሁ፣ ችግር የለውም። እሺ ስላልተጻፈ ነው። ገላትያን ጥቀስለት ዮባ ገላትያ። እሺ ተመልከት። አሁን ምን አልከኝ? ስላልተጻፈ ነው እንጂ እነሱ እንደዚህ አይነት እምነት የለንም ብለው ስላሉ አይደለም። ያ ማለት የነሱ ትምህርት የሐዋርያቱን ትምህርት አግኝተ ሳይሆን ሐዋርያቱ አልጻፉም ብለህ ስለምታምን ነው አንተ ይሄን ያልከው። ይሄን መስፈርትን አንድ ይላ እንየውና ከዛን ትቀጥላለህ። እሺ መስፈርት ምንድነው? ያልተጻፈን አልቀበልም የሚል ነው። አስቀድሞ ከቅድሙ ጋር ይፋለስብሃል። አንደኛ ምክንያቱም መስቀል ማለት የተመሳቀለ ነው፣ ቅርጹ ደግሞ አሁን በየቸርቹ እንዳለው ነው ብለህ ታምናለህ። አሳየኝ ስል ከመጽሐፍ ቅዱስ ልታሳየኝ አልቻልክም። አንድ ሁለተኛ መጽሐፍ ቅዱስ ላይ መጽሐፍ ቅዱስ ይሄ ነው የሚል አንተ ያስከውን መጽሐፍ በጽሁፍ ደረጃ ይሄ ነው ተብሎ
ተቀንኖ መጽሐፍ ቅዱሱ ላይ ራሱ አይገኝም። 2 ስላሴ የሚል ቃልም አይገኝም። 3 ወደ መንፈስ ቅዱስ ይጸልዩም አልታየም። ስለዚህ ወደ መንፈስ ቅዱስ አይጸለይም የሚል እምነት ያለ አይመስለኝም፣ አላቅም። ግን ደግሞ እንደዛ የሚል ጽሑፍ የለም። ብዙ ያልተጻፉ ግን የምታምንባቸው ብዙ ነገሮች አሉ። ስለዚህ አለመጻፍን እንደ መስፈርት የምታደርገው ከሆነ መጻፍ በራሱ መስፈርት ሆኖ አለመጻፍ ደግሞ ከመጽሐፍ ቅዱስ ውጪ የሚያስብል ከሆነ እስካሁን ያነሳዋቸው ኢቭን መጽሐፍ ቅዱስን ራሱ ያስከውን መጽሐፍ ቅዱስ ራሱ መጽሐፍ ቅዱስ የለሽ ያደርጋል ማለት ወይ መጽሐፍ ቅዱሱ ልክ አይደለም ያስብላል። ለምሳሌ የመጽሐፍቱን ጸሐፊያን ብናነሳ እሱ ብቻ አይደለም መጽሐፍ ቅዱስ የማቴዎስ ወንጌል ለምሳሌ ይሄ መጽሐፍ ቅዱስ ነው የሚል ራሱን በራሱ የማረጋገጥ ነገሮችን አናይበትም። እነዚህ ነገሮች ሁሉ እናነሳና ያስከውን መጽሐፍ ቅዱስ እናስጥላለን ማለት ነው። ይሄን ለምን አነሳሁት? የተጠቀምካት ሎጂክ አለች። እሷ ምንድነች? ካልተጻፈ ስተት ነው ማለት ነው የምትለዋ ማለት ነው። ይሄ ሎጂክ የሚያስኬድ ከሆነ ያነሳሁትን ነገር የመመለስ ግዴታ ይኖርብሃል። ይሄ የግዴታ መስፈርት ሆኖ የሚቀመጥ ከሆነ ያ ካልሆነ ግን መስፈርት ማይሆን ከሆነ ግን አልተጻፈም የሚለው የለም ከሚል ጋር አይገናኝም ማለት ነው። ሰው ምን ይሆናል ማለት ነው? በታሪክ ውስጥ ልክ እንዳንተ ያመነ የማሳየት ግዴታ ይኖርብሃል። ለምሳሌ እኛ ከቅድም ጀምሮ ምን እያሳየን ነበር? በታሪክ ውስጥ በሐዋርያነ አበው ወይንም ደግሞ ከሐዋርያት በተነሱ አባቶች ሁሉ እንዲሁም ከመጽሐፍ ቅዱስ የሚታመነውን እምነት ከእምነታችን አንፃር እያሳየን ነበር። ለምንድነው እሱ? እምነታችን ያ ስለሆነና ያንን የማሳየት ግዴታ ስላለብን። አንተስ እምነትን ታሳየዋለህ ወይ? ሐዋርያቱ እንዲህ አያምኑም ነበር የሚለውን ከፍተ መጽሐፍትን ታሳያለህ ወይ ስንል አታሳይም። ስለዚህ መስፈርት ውድቅ ሆነ ማለት ነው ወዳጅ። ከዛ አንፃር ነው የጠየቅኩ። ግልጽ ከሆነ ከዛ ነው። አይ ግልጽ ነው። ምናልባት አሁን ስላሴ የሚል በቀጥታ የለም። አሁን ስላሴ አዎ በቃል በቀጥታ የለም፣ ግን አስተምህሮቱ አለ። አስተምህሮ አለ። መጽሐፍ ቅዱስ የሚል የለም በቀጥታ ብለኛል። መጽሐፍ ቅዱስ ማለት የተለየ ማለት ነው። መጽሐፍ ከዓለም የተለየ ወይም ከዓለም ያሉት መጽሐፍቶች የተለየ ነው። ታሪኩ አመጣጡ ከዘፍጥረት እስከ ራእይ ያለው ያነሳውልህ መጽሐፉ ላይ በመጽሐፍ ነው። ምክንያቱም ካልተጻፈ ምን ብለሃል? ካልተጻፈ መጽሐፍ ቅዱሳዊ አይደለም ብለሃል። ለምሳሌ መጽሐፍ ቅዱስ ያልከው የትኛውን መጽሐፍ ነው? ያስከውን አይደለ? ያስከው ራሱ እኔ መጽሐፍ ቅዱስ ነኝ ብሏል። እኔ መጽሐፍ ቅዱስ ነኝ ሳይሆን ሐሳቡ በውስጡ ያለው ሐሳቡ ጋር እንመጣለን። የሐሳቡ እኮ ነው። አሁን ቃሉ በቃል ባይኖር ትምህርቱ አንዴ ሐሳብ አለ። አንዴ ሐሳቡ ጋር እንመጣለን። ሐሳብ አይደለም ያነሳው። የቅድሙ ሎጂክ ምንድነው? ሐሳብ ሳይሆን የመጽሐፍ ያለ መጽሐፍ ጉዳይ ነው። እሺ እኮ አሁን ለምሳሌ ስላሴ የሚል ጽሑፍ የለም፣ ትምህርቱ ግን አለ። አንዴ እሺ ሰምቻለሁ። ስላሴንም ስታነሳ ሰምቻለሁ። እሺ ለምሳሌ መጽሐፉ ጋር ልምጣና ወደ ስላሴ መመለስ እንችላለን። ከዛ ለወንድሙ ይሰጣሉ። እሺ ብቻዬን እንዳላወራ መጽሐፍ ቅዱስ ለምሳሌ እኔ መጽሐፍ ቅዱስ ነኝ የሚል ጠየቁ አይደለ? ለምንድን ነው የጠየቁ? ሐሳቡ አለ ለምን እንድትለኝ አይደለም። ምክንያቱም አንተ ቅድም የሐዋርያት እንዲህ ስለ መስቀል አላስተማሩም ስትል ሐሳቡ የለም አይደለም ያልከው፣ አልተጻፈም ነው። አየህ ፈርሷል። እዛ ጋር አልተጻፈም ብለህ ተከራክረህ ልክ እኔ ጥያቄ ወደ አንተ ሳመጣ ሐሳቡ አለ አልክ። እዛ ጋር ሐሳቡ አለ ብለህ ጠይቀኸኛል? አልጠየቀኝም። የተጻፈ ቃል በቃል የተጻፈ ነበር የፈለከው። ልክ እኔ ስጠይቅህ ግን ቃል በቃል የሚለው ስለማያስኬድ ምን አመጣ? ሐሳቡ ግን አለ አልክ። እኔ ሐሳቡ አለ የለም ላይ ጥያቄ አላቀረብኩም። ያቀረብኩት ስለሌለ እኮ ነው አልተጻፈም ያልኩት። ስለ ዕፀ መስቀሉ መሰገድ ሐሳቡም ስለሌለ ትምህርቱም ስለሌለ ቃል በቃል ለዕፀ መስቀሉ ስገድ ባይሆንም ትምህርቱ አለ ወይ? እንዲህ አይነት ልምምዱ ትምህርቱ አለ ወይ? እሺ እሱን መልክታለሁ። አሁን ለዕፀ መስቀሉ ሰግደው ለዕፀ መስቀሉ ስለ ስግደት አልነበረም ያነሳ ነው። አሁን ደግሞ ወደዚህ እየቀየርከው ነው፣ ግን ችግር የለውም እሱንም እንመልሳለን። ስለዚህ ምኑን አስጣልን ማለት ነው? አሁን ቃል በቃል የተጻፈ የሚል እንዳታነሳ ከዚህ በኋላ ማለት ነው። ሐሳብ ላይ ነው የምታወራው ማለት ነው። እሺ የሚመቸው ሰው መቀጠል ይችላል። አሁን መምህርም ካሉ አይ ናቶሻ ጋር ይቀጥሉ። ቆይ እኔ ግን አንድ መረጃ ሲጠይቅ ስለነበር እሱን ብቻ አልስጠው። ወንድሜ እንደሚውትን አንሳ።
እሺ አቤት መምህር ትመኩበት ዘንድ የትኛው መጽሐፍ ቅዱስ ላይ አልተጻፈም ነው አይደል? ጥያቄ የነበረ ቅድም እኮ ስለ ዕፀ መስቀሉ አዎ ገላትያ አውጣ እስኪ ከተመቸ ምዕራፍ 6 ቁጥር 14 ላይ ገላትያ ማስረጃ አይደል የፈለክ ማስረጃ ልስጥ መጽሐፍ ቅዱስ አሁን በቅርብ ኦኬ በቃሌ ልንገርህ እኔ አዳምጠኝ እኔ በክርስቶስ ወይም ለክርስቶስ የተሰቀልኩበት ክርስቶስ ለዓለም ከተሰቀለበት ከክርስቶስ መስቀል ውጪ ሌላ ትምክህት ከኔ ይራቅ ይላል ቅዱስ ጳውሎስ ምን ለማለት ፈልጎ ነው ተርጉሞ እስኪ ክርስቶስ ለኔ ከተሰቀለበት እኔም ለዓለም ከተሰቀልኩበት ከክርስቶስ ባጭሩ በሚገባ ቆይ ቀለል አድርጌ ልጠይቅ ከክርስቶስ መስቀል ውጪ ሌላ ትምክህት ከኔ ይራቅ ይላል ይሄ ስለ ክርስቶስ መከራ ነው ማለት ምን ማለት ነው እኮ ክርስቶስ ለኔ መከራን ከተቀበለበት የሚል ከምን አመጣ ከተቀበለበት ትምህርቱን ይሄ ነው ክርስቶስ ለኔ ከተሰቀለበት መሰቀል ማለት መከራ ተቀብሎ አይደለ በመስቀል ላይ መከራ ነው የተቀበለው መስዋዕት ነው የሆነው አይደለ ስለኛ መከራን የኔታን ጥቅሱን እናስተካክልና ይመልስ ዓለም ለኔ የተሰቀለበት እኔም ለዓለም የተሰቀልኩበት ነው የሚለውና የኔታ ከዛ አንፃር ይቀጥሉ ጥሩ እሱም ድንቅ ዙሮ ግን የፈለኩት እኔ ትምክህት የሚለውን ቃል ነው ከክርስቶስ መስቀል ውጭ ሌላ ትምክህት ከኔ ይራቅ ብሎ ነው የሚናገረው ቅዱስ ጳውሎስ ከክርስቶስ መስቀል ከከርሱ ውጭ ሌላ መመካበት የለኝም ይላል መስቀል ያለው የክርስቶስ አካሉን ከሆነ ክርስቶስ ነው የሚለው ከክርስቶስ ውጭ ሌላ የኔ መመኪያ የለኝም ነበር የሚለው ግን ክርስቶስ የተሰቀለበት ብሎ ስለተሰቀለበት መስቀል ነው የሚናገር ከርሱ ውጭ ሌላ መመኪያ የለኝም ማለት ምን ለማለት ነው ወይም ደግሞ መከራ ማለት ጠፍቶት ነው ለጳውሎስ ይሄ እንትኑ ነው መስቀል ብሎ እኮ ብዙ ቦታ መስቀል ይላል የመስቀሉ ቃል እያለ ብዙ መስቀል ይላል ግን ፈጽሞ የመስቀሉ ቃል ሲልማ ኢየሱስ ክርስቶስ ነው ግልጽ ነው የመስቀሉ ቃል ሲል ኢየሱስ ክርስቶስ ነው አስራ መስቀል ያንን ተረጉሟል ራሱ መስቀሉ እኮ ነው ያለ መስቀሉ ሲል እንዴት ነው የምንለው መስቀል መከራ ነው እንጂ ስለ ዕፀ መስቀሉ ፈጽሞ አይደለም መምህር ይሄን እንዴት እርሶ እኔ ገረመኛው ስለ ዕፀ መስቀሉ ነው ጳውሎስ እንዲያለው ልትሉን ማለት እና ስለምን ያለው በዕፀ መስቀሉ እየተመካ ነው እኮ ይሄ እኮ መምህር በእኔ እንትንም አይደለም ክርስቶስ ከክርስቶስ መከራ ውጭ ልመካ አልችልም ማለት ነው ምክንያቱም የዓለምን ሁሉ ኃጢአት ገላትያ እንደሱ ነው የተረጎመው ከክርስቶስ መከራ ውጭ ብሎ የተረጎመው ገላትያን ማን ነው ገላትያን የተረጎመው ማን ነው ግን እኔ በሱ ደረጃ አሁን ልታባጥቀስ ልኝ እኔ እሱ ገና እኔ እንትን አላልኩም እውነት ለመናገር አሁን የአባቶችን ትርጓሜ አንብቶ እሺ ቃል ታሰማለን ቆይ ከመውጣት በፊት በብሉይ ኪዳን በሌዋውያን ክህነት ውስጥ የነበረው መሰዊያ አለ አይደለ እና በአዲስ ኪዳን ፋሲካችን ክርስቶስ የታረደበት መሰዊያ አለ የብሉይ ኪዳኑ ለአዲስ ኪዳን ጥላ ነው አይደለ አይደል ወይ ደግሞ ለእውነተኛይቱ ምሳሌ ነው አይደለ የቱ በክብር ይበልጣል በክብር የአዲስ ኪዳኑ ክርስቶስ የተሰቀለበት መስቀል ማለት ነው ስለ ክርስቶስ በአዲስ ኪዳን እንደዛ ክርስቶስም ሐዋርያትም አላስተማሩም በትምህርቱ እንደዛ የክርስቶስ መስቀል ቆይ ጥያቄን የጠየቁ አሁን አስተምሯል አላስተማሩም እሱን በኋላ መጠየቅህ ይሆናል ማለት ነው ምሳሌ እንደሆነ ተግባብተናል አይደለ ሙሴ ድንኳኒቷን ሊሰራ ሳለ እንደተረዳ ተጠንቀቀ ስራ እንደተባለም ይሄን ምሳሌ እንደሆነ እንትን ብለናል ተግባብተናል የኔ ጥያቄ በብሉይ ኪዳን በሌዋውያን ክህነት ውስጥ የነበረው መስዋዕት የሚቀርብበት ያ መሰዊያና አሁን ደግሞ እውነተኛው
የዓለምን ኃጢአት የሚያስወግድ የክርስቶስ የእግዚአብሔር በግ የተባለ ክርስቶስ የተሰቀለበት መሰዊያ በክብር ማን ይበልጣል? በክብር የሐዲስ ኪዳኑ ይበልጣል ብያለሁኝ። አሁን ስለምናወራው የጌታችን መስቀል በክብር ይበልጣል። ጎበዝ፣ ጥሩ። የብሉይ ኪዳኑ ቅድስተ ቅዱሳን ተብሎ ተጠርቷል። የብሉይ ኪዳኑ መሰዊያ ቅድስተ ቅዱሳን ተብሎ ተጠርቷል። እሺ፣ የአዲስ ኪዳኑ ቅድስተ ቅዱሳን የተባለው በብሉይ ኪዳን የማስተስሪያ መስዋዕት ስለሚደረግበት ነው አይደለ? የእንስሳ ደም። አሁን ደግሞ እውነተኛው የአምላክ ደም የተደረገበት ደግሞ ቅዱስ ነው አይደለም? የአምላክ ደም የተደረገበት ቅዱስ። ስለዚህ መስቀሉ ቆይ አንዴ፣ ቅድም ምን ስትል ነበረ? ቴንኪው። ቅድም ምን ስትል ነበር? የክርስቶስ ያ መስቀል ቅዱስ ነው ብዬ አልጠራውም ስትል ነበር አይደል? እንደዛ ብሎ የጠሩት ሐዋርያት የሚሉማ በአስተምሮ ደረጃ። አሁን አዎ አልከኝ እኮ። አሁን አንተ እንደ ሐሳቡ በምሳሌ በንጽጽር አድርገህ ስላቀረብከው ከብሉይ ኪዳኑ የሐዲስ ኪዳኑ በክብር ይበልጣል ብሏል። አዎ ጳውሎስ በክብሩ ይበልጣል። የክርስቶስ ያከናወነበት ስራ ያ የክርስቶስ ያደረገበት ንዋየ ቅድሳት ወይም ለምሳሌ መቃብሩ አለ፣ የተወለደበት ቤተልሔም አለ። ለምሳሌ በክብር ለምሳሌ በክብር ይበልጣል ስትለኝ በክብር ይበልጣል ተብሎ የተጻፈበት የንጽጽር ጽሑፍ አለ እኮ። ስለዚህ እያንዳንዱ ነገር ሊጻፍልህ አይገባም ማለት ነው። ስለዚህ መጽሐፍ ቅዱሱ ግልጽ እስከሆነ ድረስ መረዳት ያለብን ትረዳለህ ማለት ነው። ባልተጻፈ እመን ነው። ያው ባልተጻፈ ማለት ግዴታ መጻፍ አለበት። ጥሩ። በርናባስ ከ12ቱ ሐዋርያት አንዱ ነው። በይሁዳም እስቲ ይኸው ሐዋርያት ስትል ነበረ። በርናባስ ያስተማረ ምንድን ነው? ለምሳሌ አንዱን ሐዋርያት ጠራ። የለም ካለ ብዙ እኮ ሐዋርያት አላስተማረም ማለት ነው እኮ። ግን አልተጻፈም። በቃ ካልተጻፈ አልተጻፈም። ምን አስተካክል። ቆይ ጥያቄ፣ በርናባስ አስተምሯል ወይስ አላስተማረም? አስተምሯል። አዎ በቃል። እሺ አሳየኝ እኮ። አልተጻፈም። የለም ካልተጻፈ ቅድም ምን ስትል ነበር? ስላልተጻፈ ትምህርቱ የለም እያልክ ነበር እኮ። ለኛ የሚጠቅመንና የሚገባንን እኮ መንፈስ ቅዱስ በራሱ እንዲጻፍና እንዲከናወን አድርጎታል። ይሄ ብቻ ነው ይላል። ለኛ የሚጠቅመን ይሄ ብቻ ነው ይላል እኮ። የሚጠቅመንን ይሄ ብቻ ነው አይልም፣ ግን የሚጠቅመንንና የሚያስፈልገንን አንተ አሁን እያንዳንዱ ነገር ካልተጻፈ ስላልክ አሁን ወደዚህ ውስጥ የገባ ነው። እያንዳንዱ ነገር ካልተጻፈ በመጀመሪያ ደረጃ በብሉይ ኪዳን የሌዋውያንም ስርዓት በሙሴ የተሰራውም የቤተ መቅደሱ አገልግሎት ለአዲስ ኪዳኑ ጥላ ነው ሲባል ኮምፔር እየተደረገ ሊወራበት ነው። ያኛው ጥላ ነው፣ እውነተኛው አካሉ መጥቷል ማለት ነው። የክርስቶስ መስቀል ደግሞ መሰዊያ እንደሆነ ምታምና የምትረዳ ከሆነ እና በክብር የሚበልጥ ከሆነ ይሄው የብሉይ ኪዳኑ መሰዊያ ቅዱስ ተብሎ ተጠርቷል። ቅዱሰ ቅዱሳን ወላ ተብሎ ተጠርቷል። የሐዲስ ኪዳኑ ደግሞ የመለኮት ደም ያረፈበት ጌታችን የተሰዋበት ደግሞ ያ መስቀል ደግሞ ከምንም የበለጠ ቅዱስ ነው ማለት ነው አይደል? በዚህ ደረጃ አንተ በምትለው ደረጃ ከሆነ ክርስቶስ ከተነሳ ጀምሮ ለምሳሌ ክርስቶስ ተሰቅሎ ከትንሳኤ በኋላ ሐዋርያት እንዴት ይሄንን በዚህ ደረጃ አንተ በምትለው ደረጃ ከሆነ ልክ እንደ ብሉይ ኪዳኑ ምሳሌ ከሆነ የክርስቶስ መስቀል እንዴት አልጻፉም? እንዴት አላስተማሩም? እንዴት አልተናገሩም? አንተ እኮ አለማስተማራቸው ጎበዝ እኮ። እሺ አላስተማሩም ሐዋርያት። ስለዚህ አላስተማሩም። እርግጠኛ ነህ? ስለ ክርስቶስ ዕፀ መስቀል 12ቱም ሐዋርያት አላስተማሩም። ስለ ክርስቶስ ዕፀ መስቀል ሐዋርያት አሁን ስላወራ ነው አላስተማሩም ወይ? እርግጠኛ ነህ? ስለ ዕፀ መስቀሉ ስገዱለት፣ አክብሩ። ስለ ስግደት አይደለም ያወራው። ቆይ አሁን ይሰገድለታል እኮ አይደል እንዴ? ስለ ስግደቱ አላወራንም። መጀመሪያ ቅዱስ ትምህርቱ ስግደትም አይጨምርም። ቆይ ተረጋጋ። አሁን ስላወራ ነው ያልኩ። እሺ አሁን ስላወራ ነው ወሬ። እኔ እናንተ ይሄው ሐዋርያት አላስተማሩም ያልከው 12ቱ ሐዋርያት አላስተማሩ
እኮ ካስተማሩበት ያለ ካለ አሳየኝ። አንተ አላስተማሩም ያልከው አንተ ስለሆንክ ማለት ነው። ለክርስቶስ መስቀል ስግደት ይገባዋል አይገባውም? ለመስቀሉ አውርጃለሁ። በቃ ታች ውረድ። ሶሪ ዮሐዴ ምናምን ልታወሩት ከነበረ ይበቃዋል። በቃ እንደዚህ አይነት እንዲያው በነገራችን ላይ ለመስቀሉ ስግደት ይገባዋል ወይ? አዎ ይገባዋል። የት ላይ አግኝታችሁ የጌታ እግሩ ለቆመበት ሁሉ እንሰግዳለን ተብሎ የተጻፈው በመጽሐፍ ቅዱስ ነው። ወንሰግድ ለዘቆመ እግረ እግዚእነ ተብሎ የተነገረው የጌታ እግር የቆመበት ወይም ለቆመበት ለእርሱ ስግደት ይገባል ተብሎ የተጻፈው በመጽሐፍ ነው። መስቀሉ ላይ ደግሞ አንድ የጠቅጥቆት ያለፈ ብቻ ሳይሆን 3 ሰዓት የቆየበት ቅዱስ መስቀል ስለሆነ ስለዚህ በመስቀሉ እንሰግዳለን። ለምን? ጌታ በዚያ የቆመበት ነውና። ስለዚህ ምናልባት ዝም ብሎ የማይመለስ እኮ የማይፈወስ ድውይ ከሆነ ሰው ጋር ጊዜ መጨረስ ተገቢ አይደለም። ድንቅ ነው። ሌላ የውይይት መስመር ይዞ ይወያይ ካለ እንቀበላቸው፣ አሊያ ሌላ ጊዜ እንገናኛለን ማለት ነው። አትሻ እግዚአብሔር ያክብርልኝ። አሉት ያሰማል መምህርዬ። አሜን አሜን። ምንድነው እስከዛ ሰው እስከሚገባ የተነሱት ላይ የሆነች ነገር ልንገራችሁ ማለት ነው። እስከዛ መኩ ዮሐዴ ምናምን አንተሽ እስከዛ ሰው አስገቡና ተቀበሉ ማለት ነው። በብሉይ ኪዳን ለሌዋውያን ወይ ደግሞ በሌዋውያን ውስጥ ወይ ደግሞ ይሄ በክህነቱ አገልግሎት ማለት ነው የተሰጠ ነገር አለ። ምንድነው? የመስዋዕቱ አገልግሎት ተሰጥቷል ማለት ነው። እና ይህንን ሙሴ ስራ ሲባል ከመጀመሪያው በጥንቃቄ ስራ ተብሏል። በነገራችን ላይ ዕብራውያን 8 ላይ የተናገረው ነገር እሱ ነው ማለት ነው። ዕብራውያን 8:5 ላይ ማለት ነው። ይህንን ስለተረዳ ቀድሞ ተጠንቀቀ ስራ ተብሏል። ለየትኛው? ለሐዲስ ኪዳኑ ጥላ ስለሆነ በጥንቃቄ ነው የተሰሩት። ከዛ ውስጥ አንደኛው ምንድነው? መሰዊያው አለ። ኦኬ፣ ግቢ ውስጥ ስንማማር ባለፈው አይተናል አይደል? ግቢ ውስጥ ስትገቡ መሰዊያ አለ። ያ መሰዊያው ደም ይደረግበታል። እንደሚደረግበታል ማለት ያው የእንስሳ ደም ማለት ነው። እና ቀንዶች ይኖሩታል። ከዛ በኋላ የመስዋዕቱ የስርየት ደም ይደረግበታል፣ ይረጭበታል ማለት ነው። ቀንዶቹ ላይ ይቀባሉ። ከዛን በኋላ ያ መሰዊያ የእንስሳ ደም ስለነካው ምን ይሆናል? ቅድስተ ቅዱሳን ይሆናል ተብሎ ተጽፏል። ስለዚህ ቅድስተ ቅዱሳን ተብሎ ተጠርቷል። የትኛው? የእንስሳ ወይም ደግሞ በሌዋውያን ክህነት ውስጥ የሚቀርበው ያ መስዋዕት የሚቀርብበት ያ መሰዊያ ቅድስተ ቅዱሳን ተብሎ ተጠርቷል። ኦኬ፣ ያ ምሳሌው ለአዲስ ኪዳን ነው። ለአዲስ ኪዳን ጥላ ነው እንደተነጋገር ነው። አሁን ደግሞ ፋሲካችን ክርስቶስ ታርዷል እና ያቀረበው የት ነው? ደሙን ያቀረበልን ያንን ታላቅ የሆነ መስዋዕት ያቀረበልን የት ነው? መስቀል ላይ። ስለዚህ መስቀሉ ምንድነው? መሰዊያ ነው ማለት ነው። ስለዚህ እጅጉኑ የከበረ እጅጉኑ ቅዱስ ብለን ልንጠራው የምንችል መሆናችን በቃ ግልጽ ነው። ይሄ መጽሐፍ ቅዱስን አንብበው በክርስትና ውስጥ ያለ ሰው የሚረዳው ነው። የመጀመሪያው እንትን ማለት ነው። ቴንክ ዩ ዮሐዴ ቃልት ያሰማልናት ተቀበለው። ኩቻ ገብቷል። ኦኬ እሺ፣ ቆይ እስኪ። ኦኬ ተከፍቷል። ይሰማል የኔ? አዎ ይሰማል። ኦኬ እሺ፣ ቃልት ያሰማልን መምህር ኤፍሬም እና ቲሻም እስከሚገባ ግን ያስገባቸው ነው። ቅድም ስናገር ከነበረው የሚጠቅመንን ብቻ ነው የጻፉልን እያለ ነበረና ኦብቪየስሊ የሚጠቅመንን ነው የጻፉልን። ግን እሱ ብቻ ነው ከተጻፈ ውስጥ ከተባለ አሁን ወደ መንፈስ ቅዱስ የሚጸልይ ከሆነ ወደ መንፈስ ቅዱስ መጸለይ የሚጠቅም አይደለም። አልጻፉምና ልክ አይደለም። በቃ እነዛ ኤክስክሉድ እናደርገው እና አንዳንድ የአእምሯቸው እንዴት እንደሚያስብ ግራ ይገባኛል። እነዚህ ይታርዳቸው ያ እንዴት እንደሚያስብ ላይ የተጻፈው የሚጠቅም ከሆነ የተናገሩት ያስተማሩት ያልተጻፈላቸው ሐዋርያት የሚጠቅም ትምህርት አላስተማሩም ማለት ነው ብለንም እንጨምርበት። ጥያቄው ከፍ እናደርግላቸው። ሁሉም ጽፈዋል ወይ ነው? ያ የጻፉት የተወሰኑት ናቸው። ትክክል መምህር። ያ እነሱ በእርግጥ በሐዋርያትና በነቢያት መሰረት ላይ ታነጻቸዋል ሲባል
ሐዋርያት የሚለው የጻፉትን ብቻ የሚያካትት መስሎ ነው እንግዲህ የሚሰማቸው ብዬ አስባለሁ በዚህ መረዳታቸው። እሺ የሚገባም ጴንጤ የለም። ከመነጠቅ የተረፉት ገብተዋል። ኦቦ ታላቁ ኦቦ ለሶ በገነጋ ዱፍቴ ከምጅርታ በገነጋ ዱፍታን ሰላም ብለናል ሁላችሁም። ከዚህ በኋላ እንዳትጠይቀኝ እንጂ እማጋጥችን ነው። አሳጥሬልሃለሁ። አሳጥርልኝ አደራን። እንዴት ነህ? እግዚአብሔር ይመስገን። እንዴት አመሻችሁ? ሰላም ብያለሁ ሁላችሁንም። አለን እግዚአብሔር ይመስገን። ሐሳብ ይኖርሃል በተነሳው ነገር ላይ የምትለው ነገር ካለ ጴንጤዎቹ እስኪገቡ? አይ አጠራለች አንድ ሁለት ደቂቃ ከተሰጠኝ እንትን እላለሁ። ሐሳብ ብሰጥ ደስ ይለኛል። ምንድነው እሱ ሰው ጥላውን ካከበረ በኋላ አካሉ ሲመጣ አካሉን የሚጠላው ከሆነ አይወደውም ማለት ነው። ከመጀመሪያው የሚገለጠውን ማለት ነው። እና በብሉይ ኪዳን ለመሰዊያው ምሳሌ ሆኖ የሚቀርበው ያን የእንስሳት ደም የሚሰዋበት መሰዊያ የሚነካው ሁሉ ቅዱስ ይሆናል ተብሎ ተነግሮለታል። ማለት እንግዲህ የኦሪት መሰዊያ ነው። አስቡት፣ በግና ፍየል ነው የሚሰዋበት። ግን ስቲል ያ መሰዊያ ራሱ አሮን ክህነት ያላቸው ሰዎች ስለሚሰውበት፣ ሌዋዊ ክህነት ያላቸው ሰዎች ስለሚሰውበት ያ ራሱ የሚነካው ሁሉ ቅዱስ ይሆናል ተብሎ ተጽፏል በዘሌዋውያን ላይ ማለት ነው። ያ ምሳሌው ነው። እንግዲህ አማናዊ የሚሆነው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 10 ላይ ልክ እንዳስቀመጠው ማለት ነው ሰማይ የተባለው መስቀል ነው። ለዛ የምሳሌው አካሉ ማለት ነው። ለጥላው ቤቱ ማለት ነው። ተመልከቱት። ስለዚህ ቅዱስ መስቀል የአማናዊ መሰዊያ ከሆነ የክርስቶስ ሥጋና ደም የሚፈተትበት ከሆነ እንዴት የበለጠ አያከብረን? እንደውም ምዕራፍ 9 ላይ ያ የኃጢአት ስርየት የሚያሰጥ ከሆነ ክርስቶስ ደግሞ እንግዲህ ከሞተ ሕሊናችሁ ሊያነቃ እንዴት አይችልም ምናምን ያለ ይናገራል ቅዱስ ጳውሎስም። እና አስቡት ሰው የብሉይን መሰዊያ እያመሰገነ የብሉይ መሰዊያ ይቀድሰኛል እያለ የአዲስ ኪዳኑን መሰዊያ ቅዱስ መስቀሉን አላከብርም ማለት ቀጥተኛ ጠላትነታቸው ከክርስቶስ ጋር ይሆናል ማለት ነው። ወይም ከእግዚአብሔር ጋር ይሆናል። በመስቀሉ በተደረገው ምስጢር ላይ ይሆናል ማለት ነው። እንደው ሲቀጥል መሰዊያ እንኳን አይደለም ብለን ብናስብ ማለት ነው። መሰዊያ እንኳን አይደለም ብለን ብናስብ መስቀሉን የሚጠላው ማን ነው? መስቀሉን የሚጠላው ማን ነው? የተቀጠቀጠበት ነው። በቃ አሁን የሆነ በልጅነታችሁ ወይ ድመት ምናምን ስጋ እየበላች ካስቸገረች በነገራችን ላይ ስጋውን እያሳያችሁ ትገርፋታላችሁ። ጆሮዋን በሆነ ነገር ቁንጥጥ አድርጋችሁ ትገርፋታላችሁ። ከዛ ስጋ ስታያቺ ድመት ምንም የማትነካው ማለት ነው። በዞርበት ነው የማትዞረው። ልክ እንደዛ ሁሉ ዲያብሎስም ክርስቶስ ጆሮውን ይዞ ነው የቆነጠጠው በመስቀል ማለት ነው። አምላካችን ክርስቶስ ዲያብሎስን ጆሮውን ይዞ ሁለተኛ የአዳምን ዘር ትነካለህ? ኧረ እኔ አልነካም ጌታ ሆይ፣ ሁለተኛ እንዲህ ትላችኋለህ? ኧረ ምን ላደርግ በዞርበትም አልዞርም አለ። ከዛ መስቀል ሲያይ እንዴ ክርስቶስ እየቀጠቀጠኝ በዚህ ነው ይላል ማለት ነው። እንዲህ በዞርበት አልዞርም ይላል ማለት ነው። እና የመስቀሉ ጠላቶቹ ነው የሚነሱት። ልክ ድመት በመቆንጠጫ ተይዛ ስጋ እንድትጠላ እንደሚደረገው ክርስቶስም በመስቀሉ መቆንጠጫነት ይዞ ዲያብሎስን ስለቀጠቀጠው ልጆቹ ሁሉ ዛሬ ሲያዩት ልክ እንደዛሽ ድመት ይጸየፉታል ማለት ነው። ይጸየፉታል ማለት ነው። እና እኔ እንደዛ ነው የምረዳው ማለት እና መቀጥቀጫ ስለሆነ ሊወዱትም አይችሉም ማለት ነው። እግዚአብሔር ይስጥልኝ። ብዙ ካወራው ይቅር በሉኝ። ኧረ ብዙ አላወራም። ቃሎት ያሰማልን። እግዚአብሔር ያክብርልን። አሪፍ ሀሳብ ነው። ጴንጤዎቹ ጠፉ እንጂ ኢዮብ ቃሎት ያሰማልን ለሁላችሁምና ለምሳሌ ምን አሰብኩኝ በዚህ በዘመነ ሐዋርያት የኛ ዘመን መናፍቃን ቢኖሩ ብዙ ነገር የሚቃወሙ ይመስለኛል። እውነት ለመናገር ለምሳሌ የሐዋርያት ሥራ ምዕራፍ 5 ላይ ስናነብ የነ ቅዱስ ጴጥሮስ ጥላ ሲያልፍ ድዌዎችን እዛ ላይ ማሳረፍን ይፈልጋሉ፣ እንደ እምነታቸው ይደረግላቸው ነበር ይላል። ዘመነኞቹ ቢኖሩ
በስሙ እንጂ በጥላ ማን አላችሁ የሚሉ አይመስላችሁም? እንደው ሳስብ ማለት ነው። ማን በጥላ አድርጎ አላችሁ? ተመልከቱ። በጥላ ላይ አድርጎ ድህነትን ታገኛላችሁ የሚል እኮ ስብከት አላቀረቡም እነዚህ አካላት። በነገራችን ላይ የጳውሎስን ጨርቅ ቁረጡ እንዲህ ትፈወሳላችሁ የሚል ነገር እኮ የለም በብሉይ ኪዳን በዘመነ ሐዋርያት ማለት ነው። ግን በእምነት ያደረጉት ሁሉ ነገር ምን ሆነላቸው? ተፈጸመላቸው። በቃ እንደ እምነታቸው ሆነላቸው ነው የሚለው። አንድ ፓስተር ሰብቻለሁ በቅርብ ቀን ሁሉንም ነገር ተቃውመን እንችላለን አለ። በቃ ስማችንን እንቀይር። የስም ተጽዕኖ ነው። የፕሮቴስታንት ማለት ፕሮቴስት መቃወም አይደለም። ስማችንን እንቀይር፣ በቃ ተጽዕኖ ውስጥ ይጥለናል የሚል ነገር ሲናገር ሰማው። ነጭ መልበስን ተቃውማችሁ መስቀልንማ ከተቃውማችሁ አሉ። እኔውም በቅርብ ማቃቸው የሙሉ ወንጌል ቸርቾች አሉ። ትልልቅ ብዙ ሜትር ምናልባትም 2-3 ሜትር የሚረዝም ውጪ ጉልላታቸው ላይ ያስቀምጧል። ውስጣቸውም ላይ ደግሞ ይሄ ውስጥም መድረኩ አካባቢ ላይ አለ ይሄ መስቀል የሚባል ያውም ነጭ ሪቫን ነገር ነው ሆኖበት ማለት ነው። እና በጣም ይገርማል፣ በጣም ያሳዝናልና ይሄ ስማችን ብንቀይር ስም ተጽዕኖ ውስጥ የሚከት ከሆነ ብዬ ነው። ቀጥሉ። እንዴ ስምማ በጣም እኮ ተጽዕኖ አለው። አንዳንዶች ጋር በደንብ ተጽዕኖ ይታያል። በተለይ አሁን መሰረት እሱ ከሆነ ማለት ስም ግብርን የሚገልጽ ከሆነ ስሙን ለመሆን ነው የሚኖረው ማለት ነው። በቃ አሁን ፕሮቴስታንቲዝም ከጅምሩ ሁሉ ጊዜ እንደምለው እኔ ፓራሳይት ነው ለኔ። ያው እንግዲህ ይቅርታ ያደርጉልኛል ስለሚወዱኝ፣ ፓራሳይት ነው። የሆነ ነገር ላይ ካልተጣበቀ መኖር አይችልም እና የተጣበቀው ደግሞ መቃወም ላይ ነው። ስለዚህ ግልጽ ነው። ቀጥሉ። ዮቤ ወይ 9,000 ሰው እኮ ውጭ ሆኖ ይከታተለናል። 1,000 ብቻ ነው የገቡትና 9,000ዎቹ ገባ በሉና ወደ ውስጥ እስቲ 10,000 እንምላ በሚለው እንትን መምህራኑም ጳጳሳቶቹም ይከታተሉኛል ያለውን ሙድ እያመጣው ነው እንዴ። አላንስ ነው ከሱ ታዲያ ምን ልበለው? አይ በጣም ጥሩ። ለሁላችንም የህይወት ቃል ያሰማን፣ በቸርነቱ እግዚአብሔር ሁላችንን ይጠብቅ። እንግዲህ በደንብ ለመነጋገር ሞክረናል። ልብ ያላቸው አንዳንድ አልፈው ካሉ ጥሩ ግንዛቤ ለመስጠት ተሞክሯል። እንግዲህ ከገባንበት ጀምሮ እስካሁን በጣም ብዙ ሐሳቦች፣ ነጥቦች ተነስተዋል። ስለ መስቀል የተናገሩ የአባቶቻችን ትምህርቶችን ለማየት ሞክረናል። የተነገሩትን የተጻፉትን አንበናል። ያን ተረድቶ ራስን መለወጥ በጣም ትልቅነት ነው። አሁን እንደተባለው ዝም ብሎ መቃወም ከሚባል ግንድ ጋር ተጣብቆ ዘመንን መጨረስ ተገቢ አይደለምና እንኳን ክርስቶስ ላረፈበት መስቀል ንጉስ ለተቀመጠበት ወንበር ቀደም ሲል ስል እንደነበረው በቅርስነት ተመዝግቦ ሁሌም ሲከበር ይኖራልና መስቀል ደግሞ ጌታ ያረፈበት ለዓለም ቅዱስ ሥጋው ክቡር ደሙን የፈተተበት ዙፋን ዳግማይ ኪሩብ ስለሆነ እሱን በደንብ ግንዛቤ እንድትወስዱ አደራ ለማለት ያክል ነው። እንጨርስ በዚሁ። እሺ እኔ ደግሞ ልቀጥልና ወደዳችሁም ጠላችሁም እኛማ እንወዳለን። ወደዳችሁም ጠላችሁም አይሁዳውያን የክርስቶስ ክብር እንዳይገለጥ ያንን ሁሉ ቢደብቁም እግዚአብሔር በቀጠረለት ቀን ግን መስቀል ብርሃንን አብርቷል። ቅዱስ ያሬድ እንደሚነግረን መስቀል በሰማይ ብርሃንን አበራ በምድርም ይሳለሙ ዘንድ ሰጣቸው ብሎ የ5ኛው መቶ ክፍለ ዘመን ሊቅና ቅዱስ እንደነገረን እንሳለማለን። ብርሃኑን ስንመሰክር እንኖራለን። በመካከል የነበረውን የጥልን ግድግዳ ያፈረሰበት እንደሆነ ስንመሰክር ነው የምንኖረው። አንደኛ ስለዚህ ዛሬም ብዙ የክህደት ቆሻሻ ቢወረወርም ማለት ነው መቼም ልትደብቁት አትችሉም። በነገራችን ላይ አይደበቅም። ስለማይደበቅ እየተናገርን እየመሰከርን እንኖራለን ማለት ነው። ግን መስቀሉን የጠላ ትውልድ የመስቀሉ ነገር ሲነሳ እንደሚያቃጥለው ሁሉ እኛም እናቃጥላለን፣ እናንተ ትቃጠላላችሁ። በቃ ምንም ማድረግ አይቻልም። ይሄ እዚህ ላይ ኮምፕሮማይዝ የምናደርገው ነገር ስለሌለ ማለት ነውና አንዳንድ ጊዜ ስናስበው
ከክብር አገልግሎት የአዲስ ኪዳኑ አገልግሎት ማለት ነው የብሉይ ኪዳኑን አገልግሎት የሚያስፈልጡ አይመስሉ። ይሄ ተቃውሞ እኮ ያመጣው እኮ ነው። በነገራችን ተቃውሞ ምንድነው የሚባለው? ቅናት ወይስ ምቀኝነት ምንድነው? እንደዚህም የሚባል ነገር አይቻለውና ቅናት በጣም ያቃጥላል፣ አጥንትን ያመረቁዛል ነው የሚለው በነገራችን ላይና እባካችሁ ወደ ልባችሁ ተመለሱ። አባታችን አምላካችን ቤዛችን ክርስቶስ ኢየሱስ ለ3 ሰዓታት የቆመበት ነው። ኦኬ። እና ጌታን የምትወዱ ከሆነ የጌታ የሆነውን ለጌታ የተለየውን ሁሉ ታከብራላችሁ፣ ትወዳላችሁና ይህንን ማድረግ እንድንችል እግዚአብሔር ይርዳን። በነገራችን ላይ እግዚአብሔር ካረዳ በጣም አስቸጋሪ ነው አንዳንድ ጊዜ። ስለነበረን ጊዜ እግዚአብሔር ይስጥልን። እኔ ጨርሻለሁ። ቃሎት ያሰማልን። ዞላ እግዚአብሔር ያክብርልን። በነገራችን ላይ እንደው አሁን የመጣችሁ ካላችሁ ርዕሱ በዚህ መልኩ ያደረግነው እንደው ዝም ብለን ምናምን ነገር ሳይሆን ፕሮቴስታንቶች ጋር እንደዚህ አይነት አነጋገር ሰምተን ነው ትናንትና አይ ቲንክ ወይ ደግሞ ዛሬ ብቻ የሆነ ቪዲዮ አሳይተን ነውና ቅድም የፕሮቴስታንቱ ዘማሪ ዳጊ ስለ መስቀል ሲወራ እንግዲህ ለመስቀል ያለንን ክብር ለመቃወም አባትን የገደለ ሽጉጥ የሚል ምሳሌ አንስቶ ሲያወራ ስለነበረ ለዛ ነው ያነሳ ነው። እኛስ መዳን የተፈጸመበት ጌታ ኢየሱስ ክርስቶስ ስለኛ ኃጢአትና በደል የታየበት ራሱን መስዋዕት አድርጎ ያቀረበበት የተቀደሰ ስፍራ የተቀደሰ የብሉይ ኪዳኑንም አንስተን መሰዊያው ቅድስተ ቅዱሳን ሆኖ የነኩትን ሁሉ ይቀድስ ነበረ። የሐዲስ ኪዳኑ መስዋዕት ጌታ ኢየሱስ ክርስቶስ ምን ያህል የላቀ እና ደግሞ እርሱ የነካው ሁሉ ምን ያህል እንደሚቀድስ በክርስቶስ ላይ ያለንን እምነት ጭምር ያሳየንበት ነውና እኔ እንግዲህ ደሙ የጌታ ኢየሱስ ክርስቶስ ደም ምን ያህል ቢቀልባቸው ነው ደሙን አፍሶበት አይቀድሰንም ብለው ያሉት የሚል ጥያቄ ነው ያነሳብኝና ለማንኛውም ከዛ አንፃር ነው እርሱ እንደዚህ የጻፍነው። እንግዲህ በዚህ ላይ እንጨርስ ወንድሞች እህቶች። ስለነበረን ቆይታ እግዚአብሔር ያክብርልን። ስለመጣችሁ ስለተከታተላችሁ እንግዲህ ርዕሱን ተቀብለን አይደለም፣ ነገር ግን ደግሞ ያለንን ትምህርት ለማሳየትም ጭምር እኛም የምንፈልገው ትምህርታችንም የምንገልጥበት ሐሳብ ስለሆነ ነው ያነሳ ነው።